ይህንን ብቻ ነው፣ በድብቅ ይፈልጓቸዋል። ቁጥር 1 ማሳደዳችሁን አቁሙ። ባላሰባችሁት መንገድ ሰዎች ለእናንተ የሚሰጡትን ትኩረት መቀነስ ሲጀምሩ ምን ተፈጥሮ ነው በማለት የበለጠ እነሱን ማሳደዳችሁን ትቀጥላላችሁ። ምላሻቸውን በማይሰጧችሁ ጊዜ ብዙ ቴክስቶችን በመላክ እንዲሁም ብዙ ጊዜ ስልካቸው ላይ በመደወል እንዲያናግሯችሁ ጥረት ታደርጋላችሁ። ይሄ ግን ከእናንተ መራቃቸውን የበለጠ እንዲገፉበት ያደርጋል። አንድ መረዳት ያለባችሁ ሚስጥር ቢኖር ራቅ ማለትን ምርጫቸው በሚያደርጉበት ሰዓት እነሱን ከማሳደድና ከመለማመጥ ይልቅ ለተወሰነ ጊዜ ተወት ማድረግ መቻልን ነው። በመሆኑም ውስጣችሁ ለመደወል ቴክስት ለማድረግና ምክንያታቸውን ለመጠየቅ የሚገፋፋችሁን ስሜት እንደምንም ተቆጣጥራችሁ በተቻለ መጠን ሌሎች ጉዳዮች ላይ ትኩረታችሁን ለማድረግ ሞክሩ። ይሄም ቆም ብለው እያደረጉት ያለውን ነገር በደንብ እንዲያስተውሉበት እድሉን ይሰጣቸዋል። እንዲሁም እነሱ እንደገመቱት ተለማማጭና ማንንም ለማሳደድ የማትሞክሩ በራሳችሁ ላይ እምነት ያላችሁ ሙሉ ሰዎች መሆናችሁንም ያሳያል። ስለሆነም በግንኙነት ውስጥ ልባችሁን ሙሉ ለሙሉ ለመስጠት ፈቃደኞች ከመሆናችሁ በፊት እነዛን ሰዎች የእውነት ልትተማመኑባቸው እንደምትችሉ በቅድሚያ እርግጠኛ መሆን ይኖርባችኋል። ቁጥር 2 ጊዜ ስጧቸው። በፍቅር ግንኙነታችሁ የመጀመሪያዎቹ ጊዜያቶች ውስጥ ከአጋሮቻችሁ ጋር ከፍተኛ የሆነ የመግባባትና የትስስር ስሜት በመካከላችሁ እንደተፈጠረ ይሰማችኋል። ቀስ በቀስ ግን እየደበዘዘ መሄዱ ለምን እንደሆነ ግራ ያጋባል። በየሰዓቱ ቴክስት ይልኩ የነበሩ ሰዎች የእናንተን ቴክስት ለመመለስ እንኳን ቸልተኝነትን ማሳየት ይጀምራሉ። በየቀኑ ይደውሉላችሁ የነበሩ ሰዎች በጣም ቢዚ እንደሆኑ ያስመስላሉ። ይባስ ብለው በሳምንት አንድ ጊዜ እንኳን ለመገናኘት የተለያዩ ሰበቦችን መደርደር ይጀምራሉ። ምክንያቱም አሁን እውነተኛ ፍላጎታቸው ቀስ በቀስ እየተገለጠ የሚወጣበት ደረጃ ላይ ስለሆኑ ብዙ ሰዎች በዚህ ጊዜ እነዚህ ሰዎች በቃ ለኛ ፍላጎት የላቸውም ብለው ይደመድማሉ። ነገር ግን በዚህ ወቅት ይበልጥ ስለናንተ በከፍተኛ ሁኔታ እያሰቡ ነው። ለናንተ ይህን ያህል ቦታ መስጠታቸው ተገቢ መሆን አለመሆኑ፣ እናንተም ለነሱ የእውነት ፍቅር እንዳላችሁ አእምሯቸው ደጋግሞ ጥያቄዎችን ያቀርብላቸዋል። በመሆኑም የእነዚህን ጥያቄዎች ምላሽ ለማግኘት የእናንተን ድርጊቶች በትኩረት መከታተል ይጀምራሉ። ለምሳሌ ቴክስቶቻችሁን ቶሎ ባለመመለስ ምላሻችሁን ለማየት ይሞክራሉ። ቴክስቶቻቸው ላይም ሆን ብለው የቁልምጫ ቃላቶችን መጠቀም ያቆማል። በዚህ ጊዜ ግን ችላ ያሏችሁ ሳይሆን የእናንተን ስሜት እያጣሩ እንደሆነ በደንብ ልትረዱ ይገባል። ታዲያ ለዚህ ትልቁ መፍትሄ የሚሆነው ግንኙነታችሁ እንዳበቃለት ወስናችሁ መደምደም አሊያም ምክንያታቸውን ለመጠየቅ የተለያዩ ሙከራዎችን ማድረግ ሳይሆን ራሳችሁን በተገቢው ሁኔታ በመቆጣጠር በቂ የሆነ የማሰቢያ ጊዜ ለነዛ ሰዎች መስጠት መቻል ነው። ቁጥር 3 ራሳችሁን ሁኑ። መቼም ቢሆን ያልሆናችሁትን መስላችሁ ለመገኘት በፍጹም አትሞክሩ። በሕይወታችሁ ሙሉ ለሙሉ ደስተኞች መሆናችሁንና ሁሌም ቢሆን ራሳችሁን ለማሻሻል ጥረት እንደምታደርጉ ብቻ አሳዩአቸው። በዚህ ጊዜም የበለጠ ስለእናንተ ለማወቅ ጥረት ማድረጋቸውን ይቀጥላሉ። ግንኙነታችሁ በእናንተ ፍላጎት ላይ ብቻ የተመሰረተ ሳይሆን የሁለታችሁንም እኩል ጥረት የሚያንጸባርቅ እንዲሆን አድርጉ። እንዲሁም በተቻለ መጠን አብራችሁ የምታሳልፏቸውን ጊዜያት ውብና አስደሳች ለማድረግ የተቻላችሁን ያህል ሞክሩ። አብሮነታችሁን ለማጠናከርም በመካከላችሁ የጓደኝነትን መንፈስ ፍጠሩ። ለምሳሌ ከዚህ ቀደም ያላያችኋቸውን አዳዲስ ቦታዎች አብራችሁ መጎብኘት፣ እንዲሁም ያለምንም መረበሽ የልባችሁን ልታወሩባቸው የምትችሉባቸውን አጋጣሚዎች በመፍጠር የማይረሱ ጊዜያትን አብራችሁ አሳልፉ። ነገር ግን እናንተ የተመቻችሁንና የምትፈልጉትን ብቻ እንዲያደርጉ አታስገድዷቸው። ይህንን ለእናንተ ብለው ቢያደርጉትም በጊዜ ሂደት ግን በግንኙነታችሁ መካከል ደስተኛ ለመሆን ስሜት እየተፈጠረ ይመጣል። ሁሌም ቢሆን ትኩረታችሁ ሊሆን የሚገባው ግንኙነት መፍጠሩ ላይ ብቻ ሳይሆን ግንኙነቱን ለረጅም ጊዜ እንዲቆይ ማድረግ መቻሉ ላይ ነው። ስለሆነም ጫናና ተጽዕኖ ማሳደራችሁን አቁማችሁ እነሱም የሚያስደስቷቸውን ነገሮች በግላቸው እንዲያደርጉ ሰፊ ጊዜ ሰጧቸው። እንዲሁም ቶሎ ቶሎ ለመገናኘት የምታቀርቡትን ጥያቄ አቆማችሁ ይህም በእነሱ ላይ እምነት እንዳላችሁ በግልጽ ያሳያል። ቁጥር 4 ክብርን ስጧቸው። በግንኙነት ውስጥ አብሮነትን በዘለቄታዊነት ለመገንባት ከሚረዱ መሰረታዊ ድርጊቶች መካከል እርስ በርስ የሚኖራችሁ መከባበር ትልቁን ድርሻ ይዛል። ይህም ማለት ለነሱ ተገቢውን ዋጋ እንደምትሰጧቸው በትክክል እንዲረዱ ያደርጋቸዋል። ነገር ግን ይህንን ብቻ ማድረጋችሁ በቂ አይደለም። በማንኛውም አይነት የህይወት እንቅስቃሴዎቻችሁ ውስጥ ከየትኛውም ሰው በላይ የነሱ ከጎናችሁ መሆን እንደሚያስፈልጋችሁ በተገቢው መንገድ ልታሳዩአቸው ግድ ነው። እነዚህ ሰዎች በቀላሉ የሚታዩ መሆናቸው ከተሰማቸው ለግንኙነቱ የሚሰጡትን ቦታ በከፍተኛ ሁኔታ ይቀንሰዋል። እውነታው ይሄ ነው። የትኛውም ሰው ቢሆን በግንኙነት ውስጥ ከፍቅር አጋሩ ተገቢ ሆነ ቦታና ክብር እንዲሰጠው ይፈልጋል።
በመሆኑም ሁሌም ቢሆን ብታደርጉት የሚመከረው ነገር ድክመቶቻቸውን ሳይሆን ያሏቸውን ጥንካሬዎች መመልከት፣ በሚያጋጥሟቸው ውድቀቶች ከመፍረድ ይልቅ ሙከራዎቻቸውን ማበረታታት፣ የሚያነሷቸውን ሐሳቦች ከማጣጣል ይልቅ በትኩረት አዳምጣቸዋቸው እዛ ላይ መወያየት ስትችሉና ይህንን ሁሉ የሚያደርጉትም ለግንኙነታችሁ መሆኑን አምናችሁ ስትቀበሉላቸው ከፍቅረኝነት ባለፈ መንገድ ከእናንተ ጋር የበለጠ እንዲተሳሰሩ ታደርጓቸዋላችሁ። በዚህ ጊዜም እስከ ዕድሜ ልክ የሚዘልቅ የፍቅር ግንኙነት በመካከላችሁ መፈጠሩ አይቀርም። ቁጥር 5 በቀላሉ አትገኙ። አንድ ሰው ለእናንተ መኖር ተገቢውን ዋጋ እንዲሰጥ ከፈለጋችሁ በቀላሉ ላለመገኘት ጥረት አድርጉ። በብዛት የሚገኝ ነገር ዋጋው የረከሰ እንደሚሆን አትርሱ። ውድ መሆን ስትጀምሩ እነሱ ላይ ብቻ ጥገኛ እንዳልሆናችሁ በግልጽ ማሳየት ትጀምራላችሁ። እንዲሁም ሰዎች ሚስጥራዊ በሆኑ ነገሮች የመሳብ ዕድላቸው በጣም ከፍተኛ ስለሆነ ስለ ሁሉም ነገር በዝርዝር አታውሩ። ስለምትውሉባቸው ቦታዎች፣ ስለ ጓደኞቻችሁና ስለምትሰሯቸው ነገሮች በሙሉ የተወሰነ ፍንጭ ስጧቸው እንጂ ዝርዝሩን ከማብራራት ተቆጠቡ። ይህንን የምታደርጉት ስለእናንተ የበለጠ ለማወቅ ጉጉት እንዲያድርባቸው እንጂ ድብቅ ሰዎች ስለሆናችሁ አይደለም። ማንኛውም ሰው ቢሆን ያለ ጥረት ካገኘው ነገር ይልቅ የተወሰነ ሙከራ አድርጎ ላገኘው ነገር የበለጠ ትኩረት ይሰጣል። ስለሆነም ልባችሁን አሳልፋችሁ ከመስጠታችሁ በፊት እነዛ ሰዎች በትክክል እንደሚገባቸው ጥረታቸውን ለመመልከት ሞክሩ። ለምሳሌ የምትሰጧቸውን ቀጠሮች በተደጋጋሚ የሚሰርዙ ከሆነ ከሌሎች ለእናንተ ዋጋ ከሚሰጧችሁ ጓደኞቻችሁ ጋር አስደሳች ጊዜን እያሳለፋችሁ መሆናችሁን አሳዩአቸው። ነገር ግን ይህንን የምታደርጉት እነሱን ለማስቀናት በማሰብ ሳይሆን የእውነት ዋጋ ያላችሁ መሆናችሁን ለማሳየት ብቻ ነው። ምክንያቱም የትኛውም ሰው ለእናንተ ዋጋ ሊኖረው የሚችለው በቅድሚያ እናንተ ለራሳችሁ ተገቢውን ዋጋ እንደምትሰጡ ሲመለከት ብቻ ነው። ይህንን በተግባር ማሳየት ስትጀምሩ እናንተን የማጣት ፍርሃት እየተሰማቸው ይመጣል። ስለሆነም እነሱ ላይ የምታጠፉትን ጊዜ በተወሰነ ቀነስ በማድረግ ሌሎች ቅድሚያ የምትሰጧቸው ጉዳዮች ላይ ትኩረታችሁን በሙሉ አድርጉ። ቁጥር 6 የውሳኔ ሰው ሁኑ። መቼም ቢሆን ማድረግ የሚኖርባችሁ ነገር የማይመጥናችሁ ግንኙነት ውስጥ መሆናችሁ ከተሰማችሁ ምን አይነት እርምጃ መውሰድ እንዳለባችሁ ቆም ብላችሁ ለማስተዋል መሞከር ነው። ለግንኙነታችሁ ማማር ከምትችሉት በላይ ከፍተኛ የሆነ ጥረት አድርጋችኋል። በምላሹ ግን ተገቢ የሆነ ዋጋን እያገኛችሁ አይደለም። ይህም ቀስ በቀስ ደስተኝነታችሁን እየቀማችሁ ነው። የእውነት የሚወዷችሁ ሰዎች ይህ ስሜት እናንተ ላይ እንዲፈጠር በፍጹም ፈቃደኞች አይደሉም። ስለሆነም አንዳንዴ የማያዛልቃችሁን ግንኙነት ማቋረጥ አማራጭ የሌለው መፍትሄ እንደሆነ እወቁ። ነገር ግን የትኛውንም ውሳኔ ከመወሰናችሁ በፊት ከስሜታዊነት በጸዳ መልኩ ስለ ጉዳዩ በጥልቀት ልታስቡበት ግድ ነው። ስሜታችሁ ውሳኔያችሁ ላይ ተጽዕኖ እንዲያሳድር አትፍቀዱ። ስለ ጉዳዩ በንጹህ መንፈስ ለማሰብ የተወሰኑ ጊዜያትን ለራሳችሁ ስጡ። ብስጭትና እልህ ወደ ተሳሳተ መንገድ ሊመራችሁ ይችላልና ተጠንቀቁ። ከዛ ይልቅ ለተወሰነ ጊዜ ራሳችሁን በሚያስደስቷችሁ ነገሮች በሙሉ ዘና አድርጉ። በሰዓቱ ተመገቡ፣ እንዲሁም የእንቅልፍ ሰዓታችሁን ጠብቁ። ይህም ከስሜታዊነት የጸዱ ውሳኔዎችን እንድታደርጉ በከፍተኛ ሁኔታ ይረዳችኋል። ውድ ቤተሰቦቻችን ለዛሬ የነበሩንን ዝግጅቶች በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።